ነገር በላይ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶች። እሱ ምንድነው ካላችሁ ምሳሌ ክፍል 114 ይዤላችሁ ቀርቤያለሁ ማለት ነው። አላበዛሽውም? እንዴት ትመጫለሽ ከዚህ ከቤት? እባክህ ይቅር በለኝ ብቻ ይቅርታ ብታደርግልኝ። እኔ እኮ ሁሉ ነገር ጠጣኝ። በቃ ይቅርታ ልጠይቅህ ነው የመጣሁት። እባክህን ይቅር በለኝ እያለ ስትለው አረ እባክሽ ይሄን ሁሉ የሰራሽው ደግሞ አነሰሽና ነው ወይኔ ያለ ዝና ደግሞ ወገቡን ያሻሻል። የወሰዳት ድርሻ እየተንቀጠቀጠች እያለ ጭራሽ ወይኔ መነሳት አቅቶታል። እሷ ግን እየተጨናነቀ ነው። ጭራሽ አቤት ትዝምልሽ። ቆይ እንዴት አስበሽው ነው እንዴት ቤት ድረስ የመጣሽው? ብሩክ እባክህን ምግብ ከበላሽ ጊዜ እፋታም ቢሆን ከቤቷ አባረረችኝ እንዴ። ታዲያ ወዳጅሽ ዝና ላሄጃ እኔ እና አንቺ ነገር እኮ ካበቃ ቆየ። እኔ እና አንቺ እኮ ከዛሬ በኋላ ብንፈላለግ መሞት ነው። እባክህን ስማኝ፣ እባክህን ደክሞኛል። እኔን ብታደምጠኝ እባክህን። ለማውራት እንኳን ባትፈልግ ባይሆን ባልወልድልህም እኮ ሚስት ነበር ነው። አንቺ እኮ የልጄን ሞት ስትመኝልኝ ያንቺ እዛ ላይ ነው በቃ። የኔ አንቺ ህይወት የዛኔ ነው የኔ አንቺ ህይወት የተበጠሰው። አሁን ወደዛ ሂጂ። አሁን ከዚህ ቤት ተውሽ፣ ሞት ነው የሚከተልሽ። ከፈለክ ግደለኝ፣ በተአምር አልወጣልህም። ከራም ሞት ይሻለኝ። አንቺ ጤነኛ ነሽ? አዎ ጤነኛ ነኝ። ላታምነኝ ትችላለህ። እንዴት ነው ብሩክ? እስቲ አጨክንብኝ እባክህ፣ አጨክንብኝ እባክህ። በራብ ብላ ትመጽነዋለች። ብሩክ እንግዲህ ምን አይነት ፈጣሪ! እንዴት አንቺ በቃ ምግብ ስጠኝ በቃ ብሩክ እባክህ። እሺ ከቤት ያለውን ገብቼ ልብላ እባክህ። አጨክንብኝ በልጅህ ልጅና ገዝተሽ ብይ ብሩክ። ኬዝህን እባክህ አትጨክንብኝ። እኔ እናንተ ክፉና ብዙ ደጎችን አሳልፈን የፈለገ ቢሆን እንዴት አንድ እንጀራ እንዴት ትከለክለኛለህ? ተመልሼ እንኳን የምሄድበት እንኳን አቅም የለኝም። አሁን እዚሽ ጋር ቁጭ በይ፣ ሰማሽ? እዚሽ ጋር ቁጭ በይ፣ ወደሽ ቤት እንዳትገቢ። ቅድስት ብሎ ተጣርቶ ቅድስትን እንግዲህ እንጀራ አስጨልላ መሰል ማለት እንግዲህ አውቃ መሆን ይለያል። ፊቷን እንኳን ራፍ እያደረገች የመጨረሻ እንደው እፍረት እንደው የሚባል የለም እንዴ? ቀጥታ ሄዳ እባክህ ስትለምነው ዝና እንግዲህ የምትለውን ነገር እንድትፈጽምለት ስልኩን መኪናው ተጎችሮ ስልክ እየደወለ ነው። አይ መሀሌት ጭራሽ እንደዚህ ሆነበት መጨረሻ። እንዴት ነው አዲስ አበባ መጣ እንዴ እያለ ሲያናግር ዝና አዎ ገብቻለሁ እያለ ሲያናግረው ነበር። ያንን ቅድስት እንግዲህ አቀረበችላትና ያን ያቀረበችላትን እየበላች ነበረ። ቅድስት እየተያረቀ ነው ዝም ብላ ምርጥ ምግብ አቀርባላት። ያንን ቆረስ ታደርጋለች። አዳምጣት ነው ወደና ወዲህ አፏን እያወላመመኝ ትበላለች። አጅቧታል። ቅድስት ግን አሁን እንደዚህ ሆነ ምን ይደረግ ደግሞ አንቺና ብሩክ ልትጋቡ እንደሆነ ሰማሁ። እንኳን ደስ ያለሽ። ኧረ እባክሽ እንደሰማሽ እርቦሽ ኃይል የመጣሽው አሁን ዝም ብለሽም አይደለም የማይናገረውም ባትበይ። ቤቱን ወደና ወዲህ ቁልጭ እያልሽ ቤቱ ራሱ በጣም ነበር። አሁን ቤና ውጭልኝ በይ። አለቃ ሆነች መቻል መጨረሻ ላይ ይሄንን ያለ በቃ ተናዶ ነው አይደለም መኝታ ቤት ክላስ የገባ እኔ አውቃለሁ እንዴ ስሬ የሆነችባት ቅድስትም እና ሞገስ ቁጭ ብሎ እየተመካከሩ ነው። ዱላ ስልኩን እየነካ ተቀበያያትና ሞገስ ዱላ ምንድን ነው? ምን ሆነሽ ነው? የሆንሽው ንገሪኝ። በቃ ተው ራሴን የምዋጣው ምንድን ነው የሆንሽው? ምንድን ነው ራስሽ የምትዋጪው? ቆይ እኔ ማላውቀው የተፈጠረ ችግር አለ? እኔ ባስጨነቅሽ ነበር ይገባኝ። ምንድን ነው ብሎ ስጠይቃትኝ
ልትነግረው አልቻለም። አመሰግናለሁ። ሌላ ምግብ ደግሞ አትጨምሪኝ? አይ አልጨምርም። ጋሽ ጨምሪ ካላለኝ አልጨምርም። እሺ። ቤቱን ደግሞ በጣም አሳመርሽው። ቅናት ያዛት መሰል። ምንም የተቀየረ ነገር የለም፣ አይንሽ ነው። ከዛ መጨረሻ ላይ ብሩክ ወጥቶ ጋሽ ምግብ ልጨምርላት? ጨምሪላት። እሷም እኮ በቃ ጨምሪላት። አንቺ እኮ ጨምሪላት አለ። እሺ ግን ምንም ነገር የለም፣ ሰርቼ ላምጣላት? እሺ ብሎ ሲል ሰሃኑን ብድግ አድርጋ ልትሰራላት ትታለች። ብሩኬም እንግዲህ ስልኩን ቁጭ አድርጎ እሱ ቁጭ አለና እያየችው ነበረ። አላወራትም፣ ዝም አላት። ያወራኝ የሆነብህን ነገር በጣም ሰምቻለሁ፣ በጣም አዝኛለሁ። እኔም ላደረኩት ነገር በጣም አዝኛለሁ። ይቅርታ አድርግልኝ። ፈጣሪ ይቅር ይበልሽ። የኔ ይቅርታ ምን ይሰራልሽ? ደግሞ ለምን ገባሽ ከበሬ? አይ ያው ውጭ ጎረቤቶች ስለገቡ አፈርኩ። ያው በልቼን የጨረስኩኝ እወጣለሁ። ከዚህ ሁሉ አንቺ እንደሆነ ተዋርደሽ የመጨረሻ ደረጃ ነው የሄድሽው። ለምን ሰው ትፈሪያለሽ? ይቅርታ ብሩክ፣ ከስተሃል ደግሞ ጎርቶሃል እንዴ? እንዳታስቂ። አሁን ምግብ ሳይወጣ አሁን ከዚህ ቤት ውጭ። እሺ አሁን ምሳሌ ወሰደች። ሞተች እኮ አልሰማሽም እንዴ? መታከሚያ ብላጠች፣ ያኔ ሞተችብኝ። እስኪ ባይሆን በልቼ እስከምጨርስ እንኳን አታሰቅቀኝ። ሁሉ ነገር ጸጸተኝ። ምን ልንገርህ? ምን ብዬ እንዴት ከዚህ ከመሬት ተነስቶ ምንድን ነው የሚያስጨንቅሽ ነገር? ሉላዬ የሽጉጡን ነገር ትቼዋለሁ። ከየት አመጣሽው? ለምን ገዛሽው? ምንም ማውቀው ነገር የለኝም። እሱ የሚያስጨንቅሽ ከሆነ አልጠይቅሽም። አዎ አትጠይቀኝ። እሺ ምንድን ነው? በቃ ደህና ነኝ አልኩህ አይደለ? አሁን ተወኝ። ለምን አለቀሽ ብለህ አትጠይቀኝ። በቃ ቆይ እሺ፣ ከዚህ ሀገር እኮ ልንወጣ ነው። ይሄ ነገር ሊስተካከል ነገር ነው ብለን ስናስብ ምንድን ነው እንደዚህ የምትሆኝ? ምንም አልተፈጠረም ሞገስ። በቃ ከዚህ ሀገር እንውጣ። ለጥቂት ጊዜያት ውስጥ ነው። በቃ ብራችን አሁን ይመለስልንና ከዛ በኋላ ሁሉንም ጥለን እንመለሳለን። ደግሞ ፈጣሪ ረድቶን እሱ ነገሮችን ያስተካክልልናል። ከዛ በኋላ የናገር እነሱን ጨካኞች ጥለናቸው ውጥ እንላለን። እሺ አታስቢ ብሎ ሲላት ሞገስ አጽናናትና ሉላም እንግዲህ ባይሆን ምንድን ይዤልሽ ልምጣ? እኔ ምንም አልፈልግም ብላ ስትለው ሉላም እንግዲህ አንገቷን ቅልስልስ እያደረገኝ እያለቀሰች ነበረ። ሰማ አድርጓት ወጥታ አለ። እሺ መድን ትምህርት ቤት ምን እንደተባለ ሰማ። ምን አሉ? ከአጎቴ አባቴ ነው የሚያምር አልኳት። እና አንቺ ምን አልሽ? አንተ እኮ ስለማታምን። ምን ምሳሌ? እኔ አላምንም። ስትሰማኝ እኮ ጽምህ ራሱ ጨጓራ ይኮሰኩሰኝ። አንቺ ራስሽ እያለ ሲያባራ ሂጂ። እሺ እንደዛ ነው የሚባለው? እሺ እስኪ ደግሜ ስለማላገኝሽ እጠይቅሽ፣ ምን ተማርሽ? ምንም ተምር ቢመጣ ባልን መፍታት ልክ እንዳልሆነ ተምሬያለሁ። ሌላማ የሆነ ችግር ውስጥ ስትገባ ይከዳሃል። የእናትሽ ልጅም ቢሆን በቃ መስዋዕት መክፈል እንዳለብን ከተማርሽ እኮ ጥሩ ነው። ስስተውማ መጨረሻው ይሄ ነው። አንድ አመት ነገሮች ደግሞ እንደምንም ይታለፋሉ። በሚታለፉ ችግሮች ግን የማይታለፉ ችግር መፍጠር በጣም ነው የሚያስተዛዝብ። እኔና አንቺ ተዛዝበን አለብን። እኔ እንደ እናትም እንደ አባትም ያሳደግኳትን ልጅ የሞት ፍርድ ነው የፈረድሽባት። ይቅርታ ብሩኬ፣ በጣም ይቅርታ፣ ከልቤ ይቅርታ። እሱ ከኋላ ከደፋሽ በኋላ ፋይዳ የለውም። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጉ ውዶችዬ። ዛሬ ቪዲዮ ይመስል ነበር። ሰላም አለይኩም።
ወበረካቱ። ባይ ባይ ውዶች፣ ደህና ሁኑ። ሰላም